ጤና ይስጥልን ውድ ተማሪዎቻችን ሳምንታዊ የመምህሬ ዝግጅታችን ተጀምሯል። የመምህሬ ዝግጅታችን እንግዲህ ለአንድ ሰዓት ያክል በቀጥታ ስርጭት ወደ እናንተ የሚደርስ ለእናንተ የሚሆን የተለያዩ ትምህርታዊ ጥያቄዎች የሚቀርቡበት አሳታፊ ዝግጅታችን ነው። ዛሬም እንግዲህ 5 የስድስተኛ ክፍል የአካባቢ ሳይንስ ጥያቄዎች በመምህር ተዘጋጅተዋል። በእነዚህ ጥያቄዎች ላይ ሙከራና ተሳትፎ እያደረጋችሁ በቀጥታ ስርጭት ለአንድ ሰዓት ያክል አብራችሁን እንድትቆዩ እንጋብዛችኋለን። ዝግጅቱን ወደ እናንተ በማድረስ ሜሮ ሙልጌታ ከአስፈጻሚያችን ቤተልሔም ብርሃኑና ከመላው የስቱዲዮ ባለሙያዎች ጋር አብረናችሁ ቆይታ እናደርጋለን። የዛሬዎቹን ጥያቄዎች አይታችሁ 800 ላይ ዋኤን በማስቀደም መልሶቻችሁን በተራ ቁጥራቸው መሰረት እንግዲህ አድርሱ እንላለን። ጥያቄዎቹን ተከታትለን ተመልሰን ስንገናኝ ከመምህር ጋር የምንተዋወቅ ይሆናል። አሁን በቀጥታ ወደ ጥያቄዎቹ እናልፋለን።
ተማሪዎቻችን ተመልሰን ተገናኝተናል። የዛሬዎቹን ጥያቄዎች እንደተከታተላችኋቸው 5 የአካባቢ ሳይንስ ጥያቄዎች ናቸው። 800 ላይ ዋይኤን በማስቀደም እየሞከራችሁ ቆይታ አድርጉ። እስከዛ ድረስ ደግሞ ከመምህር ጋር የምንተዋወቅ ይሆናል። መምህር እንግዲህ ጊዜሽን መስዋዕት አድርገሽ እዚህ በመገኘት ለተማሪዎች ደግሞ የሚመጥን ጥያቄ ይዘሽ በመምጣት ፈቃደኛ ስለሆንሽ ከልብ እናመሰግናለን። እሺ እኔም አመሰግናለሁ። በጣም ጥሩ። እንግዲህ ብዙ ነገሮች የሚጀመሩት በትውውቅ ነውና እስቲ እንተዋወቅ። የትምህርት ጊዜሽ ምን ይመስል ነበር? ያስተዳደግ ጊዜሽ ከዛ ባለፈ ደግሞ አሁን እስካለሽበት የትምህርት ደረጃ ያለውን ነገር ትንሽ አጫውችን። እሺ መምህርት በረከት ሲሳይ ይባላለሁ። የ6ኛ ክፍል አካባቢ ሳይንስ መምህርት ነኝ። የማስተምረው ደግሞ በሲያትል አካዳሚ ትምህርት ቤት ነው። የልጅነት ጊዜ እጅግ በጣም መወደው እንደ ትውስታ በጣም ደስ የሚሉ ጊዜያቶችን ያሳለፍኩበት ነው። የመጀመሪያ ደረጃ ትምህርቴን የተማርኩት በሀሴት አካዳሚ ነው። ኦልሞስት ከ8 ከጨረስኩኝ በኋላ የሁለተኛ ደረጃ ትምህርቴን የተከታተልኩት በአቃቂ አድቬንቲስት ስኩል እስከ 12 ጨርሼ የመሰናዶ ወይም ደግሞ የዩኒቨርሲቲ ቆይታዬ የሆነው በሀረማያ ዩኒቨርሲቲ ነው። ያጠናሁት ደግሞ ኬሚስትሪ ነው። በዛም የነበረኝ ቆይታ እጅግ በጣም ጥሩ ደስ የሚል ጊዜ ነበር ያሳለፍኩት። መምህር ስትሆኚ የመጀመሪያ ክሎዝነስ በጣም ወሳኝነት ነው። ከልጆች ጋር የሚኖረን ኢንቲሜሲ በጣም ሲሪየስ፣ በጣም የሚያስፈራ የዕለቱን ትምህርት ብቻ አስተምሮ የሚወጣ መምህር የሆነ የመምህርነት ካራክተር ይጎድለዋል ማለት ነው። አብሬያቸው እጫወታለሁ፣ ስቃለሁ አብሬያቸው፣ ግን ደግሞ ሲሪየስ መሆንበትም ኢሹ አለ። የትምህርት ሌሰን አውት ሲጀምር በጣም ክሎዝ ነን። በጣም ከፋሚሊ ጋር ያለን ኢንቲሜሲ በጣም ጠንካራ ነው። ትምህርት ቤታችንም ከወላጅ ጋር ያለው ኢንቲሜሲ በጣም ስትሮንግ ስለሆነ በልጆች መካከል ያለው ሪሌሽን ብዙ አንቸገርም። ምክንያቱም ኢች የሆኑ ነገሮችን ከልጆች ጋር ኮሚኒኬት አደርጋለሁ። ኮሚኒኬት ስናደርግ ደግሞ እኛ መምህራን የሚጠበቅብን ነገር ልጆቻችን እንዴት ዋሉ። ስለዚህ እኔ ጠዋት ስገባ ልጆቼን ጠይቃለሁ። ዛሬ ውሎ እንዴት ነበረ? እንዴት አሳለፋችሁ? ዛሬ የሆነ መምህር እንዲህ ብሎኛል፣ እንደዚህ አጥፍታችኋል ልጆች፣ ይሄ ደግሞ እንደዚህ አይደለም። ስለዚህ ያለኝ ኢንቲሜሲ ከልጆች ጋር በጣም ጠቅሞኛል ብዬ አስባለሁ። ስለዚህ በጣም ኢንቲሜሲ ሊኖረን ይገባል ከልጆቻችን ጋር። በጣም ጥሩ። እንግዲህ ብዙ መምህራኖች ቢጋሩት ብዬ ማስበው ሀሳብ ነው ይሄ ሀሳብ። ምክንያቱም ልጆች ከትምህርት ባለፈ ሲቀርቡሽ ስለ ቤታቸው ስለ ኑሯቸው ሁላ ያካፍሉሻል እና ያ ደግሞ ክፍት የሆነ መንገድ ሲያገኙ ጥሩ ፊት ሲያገኙ ነውና ለትምህርታቸው ወሳኝ ነገር ስለሆነ ለዛ ነው ያነሳሁት። በዚህ መንገድ ደግሞ የምታስተናግጃቸው ከሆነ በጣም ደስ ይላል። ይቀጥል እንላለን። እሺ በጣም ጥሩ። እንግዲህ ወደ በኋላ ደግሞ ሌሎች ሀሳቦችን እናነሳለን። ከሰዓታችን አኳያ ጥያቄዎችን እያነሳን እነሱን ደግሞ እያየን ሀሳቦችንም እያነሳን እንቀጥላለን። ውድ ተማሪዎቻችን ጥያቄዎቹን እያያችሁ የሞከራችሁ እንደሆነ ተስፋ እናደርጋለን። 800 ላይ ዋይኤን በማስቀደም በተራ ቁጥራቸው መሰረት መልሶቻችሁን አድርሱን። የመጀመሪያውን ጥያቄ እናስታውስና ተመልሰን ስንገናኝ ከመምህር ማብራሪያና ምላሽ እናገኛለን። እንመልከት። ውድ ተማሪዎቻችን ተመልሰን ተገናኝተናል። የመጀመሪያውን ጥያቄ አስታወስን። ወደ መምህር ከማለፋችን በፊት መስመራችን ላይ ተማሪ እንዳለ እየተነገረ ነው። ሄሎ ሄሎ፣ ጤና ይስጥልን። ማን እንበል? ከየት ነው? ሀፍሳ መሐመድ ይባላል። እሺ ሀፍሳ እንዴት ነሽ? ደህና ነኝ። የዛሬዎቹ ጥያቄዎች እንዴት ናቸው? ቀላል ናቸው። በጣም ቀላል ናቸው። እየተማራችሁት ያሉት ናቸው አይደለ? አሁን ላይ እዚህ ላይ ናችሁ? በጣም ጥሩ። እሺ ዛሬ እንግዲህ የመጀመሪያው ጥያቄ ላይ ነው ያገኘንሽ። አምስቱንም ጥያቄዎችም ደግሞ እንደመለሽ ተነግሮናል በውስጥ ጎበዝ እንላለን። እስቲ የመጀመሪያውን ጥያቄ ግን ታብራራልን አይደለ መምህር? እሺ ዝግጁ ነሽ? አዎ ዝግጁ ነኝ። እሺ አብራሪልን። እሺ ጥያቄው ያልበለጠው እሺ ሀፍሳ ከኋላ ቴሌቪዥን ስላለ ቴሌቪዥን ቀንሽ። እሺ ያለም እሺ
ጥያቄ የሚለው በኦክሲጅን ያልበለጸገው ደም የሚቀበለው የልብ ክፍል የት ነው የሚለው መልሱም የሚሆነው ነው። እሺ ተቀባይ ልበ ገንዳና አቀባይ ልበ ገንዳ ነው። ይህም የሚሆነው ቀኝ ተቀባይ ልበ ገንዳ በኦክሲጅን ያልበለጸገው ደም ጥቁር ደም መልስ ቀብቶ ወደ ቀኝ አቀባይ ልበ ገንዳ ነው የሚመጣው። ቀኝ አቀባይ ልበ ገንዳ ደግሞ ከቀኝ ተቀባይ ልበ ገንዳ የተቀበለው ደም ከፑልሞናሪ አርተሪ ወደ ሳምባ ይመጣል። ይህም በኦክሲጅን ያልበለጸገው ደም ነው የሚቀበለው። ሌሎች ግን ለምሳሌ ሀመሪሆን ግራ ተቀባይ ልበ ገንዳ ይህ በኦክሲጅን የበለጸገው ደም ነው ተቀብሎ ወደ ግራ አቀባይ ነው። ግራ አቀባይ ደግሞ ከግራ ተቀባይ ልበ ገንዳ የተቀበለው ደም በኦሳ ምክንያት ወደ በትልቁ ደቅና ወደ ተለያዩ ምልክቶች ይረጫል። ካላለ ደግሞ ምክንያቱም ከቀኝ ተቀባይ ልበ ገንዳ ወደ ግራ ተቀባይ ልበ ገንዳና ከቀኝ ተቀባይ ወደ ግራ ተቀባይ ነው። ይሄ ደግሞ ትክክለኛ በዛ ትክክለኛ ነው። ቀኝ ተቀባይ ልበ ገንዳ ወደ ቀኝ ተቀባይ ልበ ገንዳ። ስለዚህ መልሳችን ቀኝ ተቀባይ ልበ ገንዳ ወደ ቀኝ አቀባይ ልበ ገንዳ። በደንብ አብራርታልናለች አይደለ? ትንሽ ስልኳ ትንሽ ጥራት ቢጎለውም ግን በደንብ ስትገልጽልን ነበረ። መብላለች። መምህር ምን ታያታለሽ ለሀፍሳ? ሀፍዛ የኔ አንበሳ በጣም ጎበዝ በርቺ ላለው መልሱን ትክክልሽ በትክክል ተመልሷል። በትክክል ተመልሷል። ሀፍሳ እንግዲህ የስድስተኛ ክፍል ተማሪ ነሽ፣ የሚኒስትሪ ተፈታኝ ነሽ። ጥያቄዎችን በዚህ ረገድ ደግሞ እያብራራሽ የምትመልሽ ከሆነ ውጤትሽ በምንም ጥርጥር የለውም አይደለም? በጥሩ ሁኔታ ጥሩ ነጥብ እንጠብቃለን። ስልክሽ ትንሽ ጥራት የለውም እንጂ ሌሎች ሀሳቦችን ማውራት እንፈልግ ነበረ። ግን ዛሬ ስላገኘንሽ፣ ስለደወልሽ፣ በጥሩ ሁኔታ ስለተሳተፍሽ እንዲሁም ትክክለኛ ምላሽ ስለሰጠሽን እናመሰግናለን። እሺ መልካም ጊዜ። እሺ ተማሪዎቻችንን ሁሌ እናመሰግናቸዋለን። በጣም ከተለያየ ቦታ ይደውላሉ። ሁሌም ተከታታዮች ናቸው። ለነሱ ተብሎ ስለሚቀርብ ይሄ ዝግጅት እነሱ ደግሞ ቁጭ ብለው ይጠብቃሉ። በሚያረካ መልኩም ደግሞ ምላሽ ይሰጡናል። እናመሰግናለን። እስቲ ተጨማሪ ሀሳብ እንውሰድ ካንቺ መምህር የመጀመሪያው ጥያቄ ላይ። እሺ ወደ መጀመሪያው ጥያቄ ስንመለስ ስለ በኦክሲጅን ስለ በለጸገ ደም ስለ ያልበለጸገውን ደም የሚሸከመው የልብ ክፍል የትኛው ነው የሚለው ጥያቄው። እንደሚታወቀው የልብ ክፍሎች 4 ናቸው። ቀኝ ተቀባይ ልበ ገንዳ፣ ቀኝ አቀባይ ልበ ገንዳ፣ ግራ ተቀባይ ልበ ገንዳና ግራ አቀባይ ልበ ገንዳ ናቸው። ከነዚህ ከአራቱ የልብ ገንዳዎች መካከል ሁለቱ በኦክሲጅን የበለጸገ ደም ሲሸከሙ፣ ሁለቱ ደግሞ በኦክሲጅን ያልበለጸገ ደምን የሚያዘዋውሩ ወይም የሚሸከሙ ናቸው። ከሁለቱ በኦክሲጅን የበለጸገውን የሚይዙት ግራ ተቀባይና ግራ አቀባይ በኦክሲጅን የበለጸገውን ደም ይይዛል። ሁለቱ ደግሞ ቀኝ ተቀባይና ቀኝ አቀባይ ልበ ገንዳ በኦክሲጅን ያልበለጸገ ደም ይሸከማሉ። ስለዚህ መልሳችን መ ይሆናል ማለት ነው። ሀፍሳ በትክክል መልሰዋለች። አዎ በጣም ጥሩ፣ በጣም ደስ ይላል መምህር፣ እናመሰግናለን። ሁለተኛው ጥያቄ ላይ ነው አሁን የምንገኘው። ሁለተኛውን ጥያቄ ደግሞ በተወሰነ መልኩ እናስታውስና ተመልሰን ስንገናኝ እንደዚሁ እናንተም ካላችሁ ከእናንተ እንዲሁም ከመምህር ተጨማሪ ማብራሪያ እየወሰድን ቆይታ እናደርጋለን። መልሶቻችሁን 800 ላይ ዋይን በማስቀደም አድርሱን። የሁለተኛውን ጥያቄ አስታውሰን ተመልሰን እንገናኛለን።
ተመልሰን ተገናኝተናል። እንግዲህ የሁለተኛውን ጥያቄ አስታውሰን ተመለስን። መምህር በቀጥታ ወደ አንቺ ነው የምንመጣው። የሁለተኛ ጥያቄ ሀሳቡ ምንድነው? የተዘረዘሩትስ ምርጫዎች ምንድናቸው የሚለውን ካንቺ እንውሰድ። እሺ የሁለተኛው ጥያቄያችን ስለ ካንሰር መስመር የሚገኘው በስንት ዲግሪ ላይ ይላል። እንደሚታወቀው 5 አብይ ትይዩ መስመሮች አሉ። እነዚህ 5 ትይዩ መስመሮች የመጀመሪያው አርክቲክ ነው፣ ሁለተኛው የካንሰር መስመር ነው፣ ሶስተኛው የምድር ወገብ፣ አራተኛው ካፕሪኮርን፣ አምስተኛው ደግሞ አንታርክቲክ ይባላል። እነዚህ 5ቱ አብይ ትይዩ መስመሮች የራሳቸው የሆነ የዲግሪ ልኬትና አቀማመጥ አላቸው። ከአራቱ አብይት አቅጣጫዎች አንጻር በዲግሪው የተገለጸ ይሆናል ማለት ነው። ስለዚህ ልጆች በቀላሉ ለመያዝ 5ቱን ጣቶቻችንን መጠቀም እንችላለን። ከ5ቱ ጣቶቻችን በ5ቱ አብይ ትይዩ መስመሮች በቀላሉ መያዝ እንችላለን። ይሄኛው የመሃል ጣት የምድር ወገብ ይሆናል። ከምድር ወገብ ወይም ከመሃል ጣታችን በዚህኛው ሳይድ ያሉት በሙሉ ሰሜን ናቸው። ይሄኛው ደግሞ ደቡብ ነው። ስለዚህ የምድር ወገብ ወይም ደግሞ እምብርት እንደመሆኑ መጠን ዲግሪ ልኬት አይኖረውም። ሰሜን ደቡብ የሚለው ልኬት ስለማይኖረው 0 ዲግሪ የሚለው ብቻ ይሆናል። ይሄ ሰሜን ነው። ይሄኛው የካንሰር መስመር ነው። ይሄኛው ደግሞ የአርክቲክ ክበብ ነው። ይሄኛው የካፕሪኮርን መስመር ነው። ይሄኛው የአንታርክቲክ መስመር ነው። ልኬቱን ስንመለከት ይሄኛው 66/1/2 ሰሜን ነው። በዚህኛው በኩል ያለው ሰሜን ነው ስላለን 66/1/2 ሰሜን ነው። 23/1/2 ሰሜን፣ ይሄኛው 0 ዲግሪ ነው። ይሄኛው 23/1/2 ዲግሪ ደቡብ፣ ይሄኛው ደግሞ የአንታርክቲክ 66/1/2 ደቡብ ይሆናል ማለት ነው። ስለዚህ ልጆች በቀላሉ በዚህ መያዝ ትችላላችሁ። ጥያቄው የሚለው የካንሰር መስመር ነው። ስለዚህ የካንሰር መስመር ነው። ስለዚህ መምህር እንደው መልሱ ሳይመለስ ጥሩ ስላብራራችልን መልሱን ሳትመልሺ ተማሪ ገባና እስቲ የተማሪያችን መልስ ምን ይሆን የሚለውን ብንሰማ ይሻላል? እሺ በደስታ። እሺ ሄሎ፣ አቤት። ጤና ይስጥልን። ማን እንበል? ከየት ነው? ካላምራ። ማን አልከን? አዎ። ማን አልከን? ፎሪደሳ። እሺ እንዴት ነህ? ደህና ነኝ። ጥያቄዎቹ እንዴት ናቸው? ሴት ነኝ። ሴት ነሽ? በጣም ይቅርታ። እሺ እንዴት ነሽ? ደህና ነኝ። ጥያቄዎቹ ጥሩ ናቸው? አዎ ጥሩ ናቸው። መምህር ሳትመልስ ነው አንቺ የቀደምሻት አይደል? ስንተኛ ክፍል ተማሪ ነሽ? የሶስተኛ ክፍል። ጥያቄው የስድስተኛ ክፍል ነው። ስለዚህ ካንቺ በጣም እንጠብቃለን አይደለ? መልሱ ምንም ይሁን ስለተሳተፈችም ቢሆን እስቲ እሺ፣ ሁለተኛው ጥያቄ ያንቺ መልስ ምንድነው? ለነው። ለምን አልሽ? መልሱ ለምን ሆነ? ጥያቄውን ጽፌ ስላልያዝኩኝ ነው እንዴ? እሺ አጠገብሽ ማን አለ? እናቴ። እሺ እናግኛት። እሺ ሄሎ፣ ጤና ይስጥልን። አብሮሽ ይስጥልን። ሰላም ዋልሽ? እግዚአብሔር ይመስገን። ጥያቄዎቹን እንግዲህ የሶስተኛ ክፍል ተማሪ አስቀምጠሽ እነዚህን ጥያቄዎች አንቺም እየተከታተልሽ እሷም እንድትመልስ እየረዳሻት ይመስለኛል። ልክ ነው አይደለ? በጣም ደስ ይላል። እንግዲህ በዚህ እድሜዋ ቁጭ ብላ የኛን ፕሮግራም ከተከታተለች እኛ በጣም ደስ ይለናል። እንደ ወላጅ ደግሞ አንቺንም እናበረታታለን። እንዴት ታይዋለሽ ፕሮግራማችንን? በጣም አሪፍ ነው። ብዙ ጊዜ በጣም ተከታተላለሽ ልጄና እኔም አበረታታለሁ ያንን ፕሮግራም እንድታይ በሌላ እንዳትጠመድ እና ጥሩ ነው። እናንተም በርቱ ለማለት ነው። በጣም ጥሩ። እንግዲህ የሶስተኛ ክፍል ተማሪ የስድስተኛ ክፍል ጥያቄ የሞከረች ባንቺ ገዛም ቢሆን ስለመለሰች በጣም ነው ደስ የሚለን። ሁለታችሁም ዛሬ በቃ ተማሪዎቻችን ናችሁ ማለት ነው። እሺ በጣም ጥሩ። ስላገኘናችሁ እናመሰግናለን። መልካም ጊዜ ይሆንላችሁ። አሜን። እኛም እናመሰግናለን። ከዛ በፊት ግን መምህር እቺን የሶስተኛ ክፍል ተማሪ ምትያት ካለሽ? እሺ የኔ ውድ በጣም በርቺ፣ በዚሁ ቀጥይ። የተለያዩ አጋዥ መጽሐፍቶችን በማንበብ የክፍልሽን ሰፖርት በማድረግ ነገ ደግሞ በጣም ትልቅ ቦታ እንጠብቃለን ማለት ነው። ስለዚህ በርቺ። እሺ እናመሰግናለን። መልካም ጊዜ። እሺ ስለዚህ በተመሳሳይ ሰዓት ወላጅና ልጅ እያስተማርን ነው ማለት ነው። ይሄ ደስ የሚል ነገር ነው አይደለ? ወላጆች ከልጆች ጋር ሲሆኑ ብዙ ነገር ያቀላሉ። አሁን እሷ የሶስተኛ ክፍል ተማሪ ከሆነች ወላጇ አብራት ስላለች ትምህርት መሆኑን ብቻ ነግራት ቁጭ ብለው እንዲከታተሉ ማድረግ ያው ለወላጆች በጣም ትልቅ ክብር አለን። በዚህ አጋጣሚ ቅድም አንቺ ያልሽው ማለት ነው። አዎ እሺ። ስለዚህ ጣቶቻችን ላይ ነበርን፣ በደንብ እያብራራን ነበረ። ምላሹን የምናገኝና እንቀጥላለን። እሺ ስለዚህ በአምስት ወጣቶቻችን መሰረት
ይሄኛው የካንሰር መስመር ነው። ስለዚህ ካንሰር መስመር የሚገኘው በ23 አንድ ሁለተኛ ዲግሪ ሰሜን ላይ ይሆናል። ስለዚህ መልሱ የሚሆነው ለማለት ነው። ለማለት ይሆናል መልሳችን። በጣም ደስ ይላል። በጣም ጥሩ ተማሪያችንን እናመሰግናለን። እንዲሁም ወላጅ አንቺም ደግሞ በጥሩ ሁኔታ አብራራሽ መልስ ስለሰጠሽ እናመሰግናለን። ወደ ሶስተኛው ጥያቄ እንለፍ አይደለ? በጣም ጥሩ ውድ ተማሪዎቻችን ሶስተኛው ጥያቄ ላይ ደርሰናል። የሶስተኛው ጥያቄ አስታውሰን ተመልሰን ስንገናኝ ደግሞ ከመምህር እንደዚሁ ማብራሪያና ምላሽ የምናገኝ ይሆናል። አሁንም በድጋሚ አብራችሁን ቆዩ። ውድ ተማሪዎቻችን ተመልሰን ተገናኝተናል። የሶስተኛውን ጥያቄ አስታውሰን ተመለስን። መምህር የሶስተኛው ጥያቄስ ምንድነው የሚለው ሐሳቡ ምንድነው? ምርጫዎቹስ ምንድነው የሚለውን እንመልከት። እሺ የሶስተኛው ጥያቄያችን በዋነኛነት ያተኮረው ስለ ኬክሮስ እና ስለ ኬንትሮስ ነው። ኬክሮስ እና ኬንትሮስ የምንላቸው ሁለቱም የሀሳብ መስመሮች ናቸው። የሀሳብ መስመር ማለት በመሬት ላይ ተሰምረው የማይገኙ ነገር ግን በሉል ወይም ደግሞ በካርታ ላይ ተሰምረው የሚገኙ መስመሮች ናቸው። ፍጹማዊ መገኛን ለመግለጽ የምንጠቀመው ኬክሮስ እና ኬንትሮስ ነው። ወደ ጥያቄው ስንመጣ ጥያቄው የሚለው ከምስራቅ ወደ ምዕራብ የተሰመሩ የሀሳብ መስመሮች ምን ይባላሉ ነው የሚለው። ከመልስ በፊት ተማሪዎቻችን አልገቡም እስካሁን ድረስ። ምርጫዎቹ ላይ ያሉትን እንመልከትና መልሱ መጨረሻ ላይ እንሰጣለን። እሺ እንደሚታወቀው ኬክሮስ እና ኬንትሮስ የራሳቸው የሆነ ባህሪ ያላቸው። የመጀመሪያው የኬክሮስን ባህሪ ስንመለከት አጠቃላይ ሜዠር የሚያደርገው 180 መሆኑ የመጀመሪያው ባህሪ ነው። ሁለተኛው ደግሞ መነሻው የምድር ወገብ ነው። ሶስተኛው እንደገና መነሻው 0 ዲግሪ ነው። ስለዚህ ኬክሮስ ከምዕራብ ወደ ምስራቅ የተሰመሩ የሀሳብ መስመሮች ስለሆኑ መሬቱን ሲከፍሉ ሁለት ቦታ ይከፍላሉ። ስለዚህ ሰሜናዊ ንፍቀ ክበብና ደቡባዊ ንፍቀ ክበብ ብለው ይከፍላሉ። ሁለተኛው የሀሳብ መስመር ደግሞ ኬንትሮስ ይባላል። ኬንትሮስ የሚባለው የሀሳብ መስመር ዋናው መነሻው ግሪንዊች ሜሪዲያን ወይም ደግሞ አብይ ቋሚ መስመር የምንለው ነው። እሱም ትንሽ ከኬክሮስ ጋር የሚያመሳስላቸው 0 ዲግሪ ላይ ነው የሚነሳው። ግን ያኛው የኬክሮስ የምድር ወገብ ሲሆን የኬንትሮስ ደግሞ አብይ ቋሚ መስመር ወይም ደግሞ ግሪንዊች ሜሪዲያን እንለዋለን። ሌላኛው ባህሪ ደግሞ አጠቃላይ ሜዠር የሚያደርገው 360 ነው። ስለዚህ መሬትን ሲከፍል ይሄም ሁለት ቦታ ነው የሚከፍለው። ምዕራባዊ ንፍቀ ክበብና ምስራቃዊ ንፍቀ ክበብ ብሎ ለሁለት ይከፍላል። ስለዚህ በምዕራብ በኩል 360 ስለሆነ አጠቃላይ በምዕራብ በኩል 180 በምስራቅ በኩል 180 የሀሳብ መስመሮች ይገኛሉ ማለት ነው። ስለዚህ የመጀመሪያው ሀ የሚለው የሀ የኬክሮስ መስመር ይላል። ለ የኬንትሮስ መስመር፣ ሐመር ውሃ የቋሚ መስመር፣ መ ደግሞ አብይ ቋሚ መስመር ወይም አብይ ቋሚ መስመር ማለት በሌላኛው ስሙ ግሪንዊች ሜሪዲያን ወይም ደግሞ ፕራይም ሜሪዲያን እንለዋለን ማለት ነው። ስለዚህ መልሳችን የሶስተኛው ጥያቄ መልሳችን የሚሆነው ኬክሮስ ነው። ሶስቱን ቹዞች ስንመለከት ኬንትሮስ ቋሚ መስመር የምንለው የኬንትሮስ ሌላኛው ስሙ ቋሚ መስመር ነው። የኬክሮስ ሌላኛው ስሙ ደግሞ አግድም መስመር ነው። ምክንያቱም አግድም መስመሮች የሚሰመሩት ከምዕራብ ወደ ምስራቅ ስለሆነ ኬክሮስ ከምዕራብ ወደ ምስራቅ የሚሰመሩ የሀሳብ መስመሮች ናቸው። መደግሞ የሚለው አብይ ቋሚ መስመር ነው። አብይ ቋሚ መስመር ደግሞ የኬንትሮስ መነሻ ነው ወይም ደግሞ ግሪንዊች ሜሪዲያን የምንለው ማለት ነው። ስለዚህ መልሳችን የሚሆነው ሀ የኬክሮስ መስመሮች ይሆናል። በጣም ጥሩ መምህር፣ እንግዲህ በጣም ደስ በሚል ሁኔታ እያብራራሽልን ነው፣ መልስም እየሰጠሽን ነው። ወደ አራተኛው ጥያቄ ከማለፋችን በፊት አንዳንድ ሀሳቦችን እናንሳ። ተማሪዎች እስካሁን ሲገቡ የነበረሽ የምታበረታችበት መንገድ በጣም ደስ የሚል ነውና እንደ መምህር ደግሞ ክፍል ውስጥ ተማሪዎቻችንን እንከፍላለን አይደለ? ተማሪዎቻችሁን ትከፍላላችሁ፣ በዚህ ትላላችሁና እንደው ላንቺ ተማሪዎችሽ በስንት ይከፈላሉ? ከዛ ባሉበት ደረጃስ እንዴት ትሪት ታደርጊያቸዋለሽ? እሺ ተማሪዎቻችንን በሶስት ደረጃ ነው የምንለያቸው። ሀይ ቶፕ እና ሚድል፣ ሀይ ሚድል እና ሎው የምንላቸው ሴክሽኖች ይኖራሉ። ስፔሻሊ 6ኛ እና 8ኛ ክፍሎችን ሰፖርት ለማድረግ
የመጀመሪያው ሴሚስተር ወይም የመጀመሪያው መንፈቅ ዓመት ካለቀ በኋላ ልጆቻችንን በ3 ሴክሽን 3 ሴክሽን ደግሞ ካነሰ በ4 ሴክሽን ልጆቻችን ይከፈላሉ። ይህም የሚሆንበት ምክንያት ደግሞ በእያንዳንዱ ሴክሽን በየደረጃው የተማሪዎች ልዩነት ስላላቸው በእያንዳንዱ ሰፖርት ይደረጋሉ ማለት ነው። ስለዚህ ሁሉም በየአቅሙ ልክ ጥያቄ እየተሰጠው ወደ ማብቃት ደረጃ እንመጣለን ማለት ነው። ስለዚህ በክፍል ውስጥ እነዚህ 3ቱም አይነት ተማሪዎች አሉን። ግን ስናስቀምጥ ምንድነው የምናደርገው? እያቀላቀልን ነው የምናስቀምጠው ተማሪዎቻችንን። ግሩፕ አለ ፖስት ዳውት የተደረገ። ስለዚህ በዛ ግሩፕ መሰረት ልጆቻችን ስተዲ ታይም የሚባል የጥናት ፕሮግራም አለን። በዛ ጥናት ፕሮግራም ላይ ልጆቻችን የሚያጠኑበት ዋና ዩኒት ሊደር ያለበት፣ ከላይ ያለው ደግሞ የግሩፕ ሊደር ደግሞ ልጆቹን የሚያስጠናበት ሰፖርት የሚያደርግበት ነውና እርስ በርስ ሰፖርት እየተደራረጉ እንደ መሰላል ወደ ላይ ልጆቻችን የምናስወጣበት ነውና 3ቱም ደረጃዎች ይኖሩናል። ያው የመጨረሻው የሎ ደረጃ ግን በጣም ዝቅተኛ ነው። ያው ሚድል ላይና ቶፕ ላይ ልጆቻችን ይበዛሉ። በጣም ደስ ይላል። ትንሽ መሆኑ ጥሩ ነው። እታች ያለው ለምን ለማምጣት ወይም ከነ ላይ ካሉት ጋር ወይም ከሚድል ከቶፖቹ ጋር ለመቀላቀል ትንሽ ቀላል ይመስለኛል። ከዛ ውጪ ግን እንደው አሁን ወላጆች እናንተ አሁን በትምህርት ቤት ውስጥ ይሄን ያህል ትወጣላችሁና ወላጆችስ ልጆቻቸውን እንደዚህ ብለው ላይከፍሉ ይችላሉ። ግን ባላቸው አቅም በምን አይነት ረገድ ሊረዷቸው ይገባሉ ያለሽ የእናንተንም ሸክም እንደዚህ ለማቅለል ማለት ነው? እሺ በዛው እንደም በጣም የሲያትል ወላጆችን በጣም አመስገን ፈልጋለሁ። በጣም ሰፖርት የሚያደርጉ ወላጆች አሉ፣ በጣም የሚረዱ አልፎ ደግሞ የሚጠይቁ ልጄ ይሄ ፓርት አልገባትም፣ ልጄ ይሄንን ላስረዳት ነበረ፣ እንዴት አድርጌ ላስረዳት የሚሉ ወላጆች አሉንና እነሱ ማመስገን ፈልጋለሁ። ወላጅ ልጆቻቸውን ሰፖርት ለማድረግ ብዙ አይነት ወላጆች ይኖሩናል። ለምሳሌ የመጀመሪያው ስለ ትምህርቱ ያው የትምህርቱ ይዘት ካሪኩለሙ እንደመቀየሩ መጠን ትምህርቱን ኮንሰፕቱን አንደርስታንድ የማያደርጉ ወላጆች ይኖራሉ። ሁለተኛ ደግሞ አንደርስታንድ አድርገው ደግሞ ልጆቻቸውን የሚያስጠኑ አሉ። በሶስተኛ ደረጃ ደግሞ ጊዜ የሌላቸው ወይም ደግሞ ቢዚ ሆኑ ለልጆቻቸው ጊዜ የማይሰጡ ወላጆች አሉ። ስለዚህ ለሶስቱም በሲያትል ደረጃ ምን መክራቸው ነገሮች አሉ። ካሪኩለሙን ቤዝድ የሚያደርግ የማያውቁት ከሆነ ልጆቻቸውን እንዴት መጠየቅ እንዳለባቸው፣ ልጅ ዛሬ አከብ ሳይንስ ምን ተማርክ፣ ዛሬ ሂሳብ ምን ተምራችሁ መጣችሁ፣ ምን አገኛችሁ፣ ርዕሱ ምን ነበረ፣ ሚስ ምን አለቻችሁ ከሚለው ጀምሮ ከልጆቻቸው ጋር ያለው ኢንተራክሽን ምን መምሰል እንዳለበት ለወላጆች እገዛ እናደርጋለን። እንዴት ከልጆቻቸው ጋር ኮሚኒኬት ማድረግ እንዳለባቸው። ይሄ መሀል ላይ ያሉት ደግሞ በጣም ልጆቻቸውን ሰፖርት የሚያደርጉ በጣም የሚከታተሉ፣ እንደዛም ሲሆን ደግሞ የወላጅ እገዛ እያነሰ የሚመጣ ከሆነ ደግሞ ኮሚኒኬሽን ቡክ ላይ እስከማሳወቅ ድረስ ይደርሳል። ግን ደግሞ ወላጆች የትኛውም ወላጅ ልጁን ሰፖርት ማድረግ ይችላል። የመጀመሪያው ምን ዋልክ፣ እንዴት ዋልክ፣ ትምህርት ምን ይመስል ነበረ፣ ምን ትምህርት አገኘህ ዛሬ የሚለውን ከመጠየቅ ጀምሮ ኢን አዲሽን ደግሞ ሰፖርት እንድናደርጋቸው የሚመጡ ወላጆች አሉ። እንዴት ልጄን ላስጠና፣ በምን አይነት መልኩ ልጄን ትሪት ማድረግ እችላለሁ የሚሉ ወላጆች አሉ። ስለዚህ ከደብተሩ ጋር ኮኔክሽን እንኳን ባይኖራቸው እኛ በግል ሰፖርት እናደርጋቸዋለን ልጆቻቸው። በጣም ጥሩ። እንግዲህ ብዙ ጊዜ አሁን ላይ እንደውም ጥሩ ነው አይደለ? እንደዚህ ኮሚኒኬሽን ቡክ ይኖራልና እዛ ላይ ታገኛላችሁ ወላጆችን። በፊት ጊዜ ግን አልነበረም። እንዲሁም ደግሞ አሁንም ላይ ሆኖ ደግሞ አንዳንድ ቦታዎች ላይ የማይኖሩ አሉ። ስለዚህ በአጠቃላይ እንደው በዚህ መንገድ ለማንገናኝ ወይም ደግሞ ልጆቻቸው ለማያገኙ ወላጆች እንዳልሽው የዕለት ተዕለት ነገራቸውን መጠየቅ፣ ከዛ ባለፈስ ወደ ትምህርት ቤት ሄዶ መምህራኖቻቸውን የማናገር የመጠየቁ ነገር መቀጠል የለበትም ወይ? እሱ በጣም ዋና ነገር ነው። ያው እኛ ትምህርት ቤት ውስጥ ያለ መምህራን እንደ ሁለተኛ እናት እንደመሆናችን መጠን በሁለቱ መካከል ድልድይ ሊኖር ይገባል። ድልድያችን ደግሞ የምንጠቀመው ሁለት አይነት ፕላትፎርም አለን። የመጀመሪያው ቴሌግራም ፕላትፎርሞችን እንጠቀማለን፣ ኮሚኒኬት እናደርጋለን ወላጆችን በሱ። ከዛ በተጨማሪ ግን የተማሪ ወላጅ ትምህርት ቤት ውስጥ መጥቶ ልጄ ምን ዋለ፣ የልጄ ባህሪ ምን ይመስላል፣ ልጁ ላይ የባህሪ ለውጥ ሳይ ይሄን አይነት የባህሪ ለውጥ አይቻለው፣ ልጄ ምን ይመስላል፣ እዚህ ምንስ እያገኘ ነው፣ የትምህርት ውስጥ ደረጃ ምን ላይ ያለ ጋፕ ላይ ያለ ወይ የሚለውን ነገር ወላጆች በተቀመጠላቸው የቀን ወይም ደግሞ የጊዜ ሰሌዳ ውስጥ በመምጣት ኮሚኒኬት በደንብ ማድረግ መቻል አለባቸው። መምህርም ደግሞ በዛው መጠን ያለው ሚና በጣም ከፍተኛ ነው። ልጁ ላይ ዝቅተኛ ነጥቦች ሲያይ፣ ልጁ ላይ የባህሪ ለውጦች በትምህርት የሆነ ጋፖች በሚታይበት ወቅት ዴሊ ማሳወቅ መቻል አለበት። ኮሚኒኬሽን ቡክ ላይ ዛሬ ልጁ የቤት ስራ ካልሰራ እንዲህ ያልተሰራ ሰፖርት ያደርጉልን ልጁ። ስለዚህ ወላጅም በልጁ ሳይድ ያለውን ክፍተት በደንብ ያውቃል ማለት ነው። ስለዚህ ድልድይ መኖሩ በጣም ግዴታ ነው። ድልድዩን አልፈው ደግሞ መገኘት የነሱ ኃላፊነት ይሆናል። መምጣት ይኖርባቸዋል ትምህርት ቤት።
በጣም ጥሩ በጣም ደስ ይላል። እንግዲህ እነሱ ተማሪዎች ብቻ አይደሉም እኮ በጣም ብዙ ሰው አሁን እንዴት ዋልክ እንዴት ነበር ቀንክ ሲባል በጣም ጥሩ ነው አይደለ? ስለሽ የሚጠይቀው ሰው አለ ማለት ነው። ስለሱ የሚያስብ የሚጨነቅ ሰው አለ ማለት ነው። በተመሳሳይ ሁኔታ ተማሪዎች ደግሞ ልጆች ናቸው። ካልጠይቅሻቸው የማይናገሩበት እድል በጣም ሰፊ ነውና እንዳልሽው ሁሉም ወላጅ መምህርም ደግሞ ከነሱ የሚጠበቀው ወላጆች ደግሞ ሁሌም ይህንን የመጠየቅ ግዴታ አለባቸው የሚለው ላይ በደንብ አስምረን ወደ አራተኛው ጥያቄያችን እንሸጋገራለን ማለት ነው። ውድ ተማሪዎቻችን አሁንም ጥያቄዎቹን እየሞከራችሁ 800 ላይ ዋኤን እያስቀደማችሁ መልሶቻችሁን አድርሱን። አራተኛው ጥያቄ ላይ ነው የምንገኘው። አራተኛው ጥያቄ በተወሰነ መልኩ ተከታትለን ተመልሰን እንገናኛለን። ተማሪዎቻችን የአራተኛውን ጥያቄ አስተዋውሰን ተመልሰን ተገናኝተናል። መምህር ወደ አንቺ ከማለፋችን በፊት መስመራችን ላይ ተማሪ አለ። ሄሎ ሄሎ፣ ጤና ይስጥልን። ማን እንበል? ከየት ነው? ተስኖት እባላለሁ። አዲስ አበባ። እንዴት ነህ? ደህና ነኝ። የዛሬዎቹ ጥያቄዎች እንዴት ናቸው? ቀላል ናቸው። ቀላል ናቸው። ስለዚህ መምህር ለእናንተ ዛሬ በጣም ቀላል የሆነ ጥያቄ ነው ያዘጋጀችው። እናንተም ደግሞ የሞከራችሁ ስለሆነ እኛ ደስ ይለናል። አራተኛው ጥያቄ ላይ ነው የምንገኘው። አራተኛው ጥያቄ ምንድነው የሚለው? እስቲ ንገረን። አራተኛው ጥያቄ አንድ ማገጥ ያገኘ በቃ ምን ተስኖት? ቴሌቪዥን ከፍታል እንዴ? አልከፈቱም። ድምጽ ቀንስ። ከፍታል? ተው። እሺ፣ ከቀነስከው መቀጠል ትችላለህ። እንድንሰማማ ነው። እሺ እሺ። መብራት ስለሄደ ጥያቄ ታንኛለች። እሺ፣ ምን አልክ ግን ታዲያ? መልሱን አንድ ቦታ እሺ፣ ላንብብልህ እኔ። እሺ፣ አንድ ቦታ በሚያዋስኑ ተራሮች፣ ወንዞች፣ ሐይቆችና በታላላቅ ህንጻዎች እንደ ማንጸባረቂያ በመጠቀም ተፈላጊውን ቦታ የምናገኝበት የመገኛ አይነት የቱ ነው ይላል። ሀ አንጻራዊ መገኛ፣ ለ የኬክሮስ መስመሮች፣ ሐመሯ የኬክሮስ መስመሮች፣ መ ፍጹማዊ መስመሮች ይላል። አንተ ምን አልክ? እኔ አንጻራዊ መገኛ። እሺ፣ ለምን ሆነ ግን? ምክንያት አለክ? አዎ። እሺ፣ በመጀመሪያ አንጻራዊ መገኛ ማለት የአንድ ሀገር መገኛ በልዩ ልዩ አቅጣጫ
ምን ተስኖታለህ? እሺ እየሰማንህ ነው። ቀጥል፣ እየሰማንህ ነው። አንጻራዊ መገኛ ማለት የልዩ ልዩ አቅጣጫ በሚያዋስኑ ነገሮች በሚነጻጸር የሚነገር መንገድ ነው። በጣም ጥሩ። ስንተኛ ክፍል ነህ? የስድስተኛ ክፍል ተማሪ ነኝ። የስድስተኛ ክፍል ተማሪ ነው። ምን ተስኖት ምን ትያለሽ መምህር? ትምህርት እንዴት ነው? አሪፍ ነው። ጥሩ እየሄደ ነው? አዎ። ያው የሚኒስትሪ የምትፈተኑት ጊዜ በጣም አጭር ጊዜ እየሆነ ነው አይደለ? እየቀረበ ነው አይደለ ወራቶቹ? አዎ የደረሰ። አዎ እንዲያው ደግሞ እንደሚታወቀው ሚኒስትሪ 5 እና 6ን ያጠቃልላል አይደለ? ስለዚህ እንደ ተማሪ ካንተ በጣም የምንጠብቃቸው ነገሮች ይኖራሉ ማለት ነው። ስለዚህ ካንተ ወላጅም ሀገርም ትምህርት ቤትህም ካንተ የሚጠብቃቸው ትልቅ ነገሮች ስለሚኖሩ በደንብ ጎብዝ፣ በደንብ በርትታ አንብብ። እንግዲህ ካንተ በደንብ 100 ጠብቃለሁ ማለት ነው። እሺ አመሰግናለሁ። በጣም ጥሩ። ምን ተስኖት ያው መምህር ያለችህን ሰምተክ በጣም ጥሩ ውጤት አምጥተክ ለሀገርህ ደግሞ ጠቃሚ የሆነ ትውልድ መሆን አለብህ ነው ያለችው። ስለዚህ ተቀብልሃል አይደል? ተቀብያለሁ። በጣም ጥሩ። እኛ ደግሞ ስላገኘን ስለተሳተፍክ በጥሩ ሁኔታ ማብራሪያ ስለሰጠህን ከልብ እናመሰግናለን። ተሳትፎ ይቀጥል። መልካም ጊዜ። መልካም ቀን። እሺ እናመሰግናለን። እሺ ምን ተስኖት በጥሩ ሁኔታ መልሶልናል። ምን ትያለሽ? እስቲ ተጨማሪ ሀሳቦች አራተኛ ጥያቄ ላይ። እሺ አራተኛ ጥያቄ ወደ ጥያቄው ከመግባቴ በፊት የመጀመሪያ ልጆች ማወቅ ያለብን ስለ መገኛ ነው። መጀመሪያ መገኛ ማለት አንድ ቦታ የሚገኝበት ወይም ደግሞ የሚገለጽበት ስፍራ ነው። መገኛን ለመግለጽ ሁለት አይነት ዘዴዎችን መጠቀም እንችላለን። የመጀመሪያው አንጻራዊ መገኛ ነው። ሁለተኛው ደግሞ ፍጹማዊ መገኛ ነው። አንጻራዊ መገኛው ስያሜው እንደሚያመለክት ማነጻጸር ነው። አንጻር ማለት ከሆነ ነገር አንጻር በማወዳደር በማነጻጸር የምንገልጽበት የመገኛ አንዱ መግለጫ ዘዴ ነው። ሁለተኛው ደግሞ ፍጹማዊ መገኛ የምንለው ፍጹማዊ መገኛ በአሃዝ ልኬት የአንድን ቦታ የምንገልጽበት ነው። ስለዚህ ፍጹም ነው ወይም ደግሞ ትክክል ነው ማለት ነው። ፍጹማዊ መገኛን ለመግለጽ ሁለት ነገሮችን እንጠቀማለን። የመጀመሪያው ኬክሮስ ነው፣ ሁለተኛው ደግሞ ኬንትሮስ ነው። ቅድም የሀሳብ መስመሮች ብለን የገለጽናቸው ማለት ነው። አንጻራዊ መገኛን ለመግለጽ ደግሞ ሁለት ዘዴዎችን እንጠቀማለን። የመጀመሪያው አራቱ አብይት አቅጣጫዎችን ይሄ ማለት ሰሜን፣ ደቡብ፣ ምዕራብና ምስራቅን መጠቀም እንችላለን። ሁለተኛው ደግሞ ጥያቄው ላይ እንዳየነው ታዋቂ ቦታዎችን መግለጽ ይቻላል። ለምሳሌ ወንዞች፣ ተራራዎች፣ ሐይቆች፣ ድልድዮች። ስለዚህ አካባቢያችን ላይ የሚገኙ ነገሮችን በጣም በቀላሉ በመጠቀም መግለጽ እንችላለን። ስለዚህ ልጆች አካባቢ ሲጠፋን ወይም ደግሞ ሰው እንግዳ ቤታችሁ ሲመጣ ከመሐሙድ ሱቅ አጠገብ ከሆነ ሱቅ አጠገብ እያላችሁ ቤታችሁን ስትገልጹ እየገለጻችሁበት ያለው መንገድ አንጻራዊ መገኛ ይባላል ማለት ነው። ስለዚህ ወደ ጥያቄያችን ስንመጣ የሚለው አንድን ቦታ በሚያዋስኑ ተራሮች፣ ወንዞች፣ ሐይቆችና በታላላቅ ህንጻዎች እንደ ማነጻጸሪያነት በመጠቀም ተፈላጊውን ቦታ የምናገኝበት የመገኛ አይነት ምንድን ነው ወይም ደግሞ ምን ይባላል የሚለው ጥያቄያችን። ስለዚህ ቅድም በማነጻጸር ብዬ እንደነገርኳችሁ መልሱ ሀ አንጻራዊ መገኛ ይሆናል ማለት ነው። ሌላው ምርጫዎቹን ስንመለከት የኬንትሮስ መስመሮችና ምን ይላል ፍጹማዊ መገኛ። የለና የሐመሩሃ ምርጫ የሚካተተው ፍጹማዊ መገኛ ላይ ነው። ፍጹማዊ መገኛን ለመግለጽ ኬክሮስና ኬንትሮስን ስለምንጠቀም ማለት ነው። ስለዚህ ፍጹማዊ መገኛ መልሱ አይሆንም። ለሐመሩሃ መልስ መሆኑ አይችሉም። በፍጹማዊ መገኛ ለመግለጽ ስለሆነ የምንጠቀማቸው ስለዚህ መልሳችን የሚሆነው ሀ አንጻራዊ መገኛ ይሆናል ማለት ነው። በጣም ጥሩ ተማሪ ምን ተስኖትን በጥሩ ሁኔታ መልሶታል። ደግሞ በጥሩ ማብራሪያ ደግሞ አንቺም ምላሱን ሰጠሽን። እናመሰግናለን መምህር። እንግዲህ አራቱን ጥያቄዎች ጨርሰን የመጨረሻውና አምስተኛው ጥያቄ ላይ ነው የምንገኘው። የመጨረሻውንና አምስተኛውን ጥያቄ ደግሞ አስታውሰን ተመልሰን እንገናኛለን።
ተማሪዎቻችን የመጨረሻውንና አምስተኛውን ጥያቄ አስታውሰን ተመልሰን ተገናኝተናል። መምህር የአምስተኛው ጥያቄ ምንድነው ሀሳቡ? ምርጫዎቹስ ምንድናቸው? እሺ የአምስተኛው ጥያቄያችን የሚለው ደም ለማርጋት የሚጠቅመው የደም ስር የቱ ነው ይላል። በመጀመሪያ ወደ የደም ስሮች ክፍል ውስጥ ከመግባታችን በፊት ልጆች ደምን ማወቅ መቻል ይኖርባቸዋል። ስለዚህ ደም ከሁለት ነገሮች የተገነባ የሰውነታችን አካል ክፍል ነው። የመጀመሪያው ከፕላዝማና ሁለተኛው ደግሞ የደም ሕዋስ ነው። ፕላዝማ የምንለው ፈሳሹ የደም ክፍል ነው። የደም ሕዋሶች የምንላቸው ደግሞ 3 የደም ሕዋሶች አሉ። ነጭ የደም ሕዋስ፣ ቀይ የደም ሕዋስና ፕላትሌትስ የምንላቸው። እዚህ ጋር የሚጠይቀን ደም ለማርጋት የሚጠቅመን የደም ስር የትኛው ነው ይለናል። ስለዚህ የደም ሕዋሶችን ስንመለከት ቀደም እንደነገርኳችሁ ነጭ የደም ሕዋስ አለ፣ ቀይ የደም ሕዋስ አለ፣ ፕላትሌትስ አለው። እነዚህ 3ቱ የደም ሕዋሶች የራሳቸው የሆነ ተግባር አላቸው። ለምሳሌ ቀይ የደም ሕዋስ ጋር ስንመጣ የቀይ የደም ሕዋስ በቅርጽም በመጠንም ከሚኖርበት ቆይታም አንጻር ከሁለቱ ከነጭ የደም ሕዋስና ከፕላትሌቶች ይለያሉ። ቀይ የደም ሕዋስ ቀላ ያሉ የዶናት ቅርጽ ያላቸው ነው የዶናት ቅርጽ አላቸው። ነጭ የደም ሕዋስ የምንላቸው ደግሞ ወጥ የሆነ ቅርጽ የላቸውም። ሶስተኛው ደግሞ ፕላትሌትስ ነው። ትንንሽ ክብ ቅርጽ ያላቸው ናቸው። ወደ ተግባራቸው ስንመጣ ደግሞ ቀይ የደም ሕዋስ ኦክሲጅንን በመሸከም ለመላው የሰውነታችን ሕዋስ ክፍል የሚያሰራጨው ቀይ የደም ሕዋስ ነው። ነጭ የደም ሕዋስ ደግሞ ሰውነታችንን በበሽታ አጥቂ ጀርሞች እንዳይጠቁ የሚከላከልልን ነጭ የደም ሕዋስ ነው። ፕላትሌትስ የምንለው ደግሞ የትኛውም አደጋ በሚከሰትበት ወቅት ከባድ ደም እንዳይፈሰን ወይም ብዙ ደም እንዳይፈስ በማርጋት ሰውነታችንን ፕሮቴክት የሚያደርገው ቀይ ፕላትሌትስ ይባላል ማለት ነው። ሌላኛው ደግሞ ከሚኖሩበት ቆይታ አንጻር ከሚመረቱበትን ቦታ አንጻር ልዩነት አላቸው። ቀይ የደም ሕዋስና ነጭ የደም ሕዋስ የሚመረቱት በመቅኒ ውስጥ ነው። ቀይ የደም ሕዋስ የመኖሪያ ጊዜያቸው ከ100 እስከ 120 ባሉ ቀናቶች ውስጥ በመቅኒ ውስጥ ይኖራሉ ማለት ነው። ከዛም በኋላ ራሳቸውን ይተካሉ። እዚህ ጋር የሚጠይቀው ደም ለማርጋት የሚጠቅመን የደም ሕዋስ የቱ ነው ይላል ማለት ነው። ስለዚህ መልሳችንን መውሰድ እንችላለን። እሺ ስለዚህ መልሱ የሚሆነው ፕላትሌትስ ይሆናል። ሀመር ውሃ ማለት ነው። ያው ነጭ የደም ሕዋስ መልሱ መሆን አይችልም። ምክንያቱም ቅድም እንዳልኳችሁ ከበሽታ አምጪ ተዋሲያን የሚከላከልልን ነጭ የደም ሕዋስ ነው። ለቀይ የደም ሕዋስ ይላል። ቀይ የደም ሕዋስ ኦክሲጅን መሸከም የሚያስችል ሄሞግሎቢን የሚባል ሀመልሚል ወይም ደግሞ ፒግመንት ስላለው ኦክሲጅንን በመሸከም ለመላው የሰውነታችን ክፍል የሚያሰራጨው ቀይ የደም ሕዋስ ነው። መ ደግሞ ደም ቅዳ ይባላል። ደም ቅዳ ደግሞ 3ቱ የደም ስር አይነቶች ናቸው። ደም ቅዳ፣ ደም መልስና ቀጫጭን የደም ስር የሚባሉ 3 የደም ስር አይነቶች ስላሉን ከደም ሕዋሶች ውስጥ አይካተትም። ስለዚህ መልሳችን የሚሆነው ሀመር ውሃ ፕላትሌቶች ይሆናሉ ማለት ነው። በጣም ደስ ይላል መምህር። በጣም ደስ በሚል ሁኔታ ለተማሪዎች ግልጽ በሆነ ሁኔታ ነው የምታስረጁና ሁሌም ይቀጥል እንላለን። ምክንያቱም ተማሪዎች በጣም ይፈልጉታል። እንደዚህ አይነት መምህር ሲያገኙ በጣም ደስ ይላቸዋል። ባጭሩ ነገሮችን ለመረዳት ይጠቅማቸዋል ማለት ነው። በጣም ጥሩ። ቆይታችንን እንዴት አየሽው ግን? በጣም ደስ ይላል። እስቲ እንደው እንደዚህ አይነት ትምህርታዊ ፕሮግራሞች ለተማሪዎች ለልጆች ሆን ተብሎ መዘጋጀታቸው ምን ጥቅም አለው ብለሽ ታስቢያለሽ እንደ መምህር? በጣም ጥሩ ነው። አንደኛ ልጆች ነገሮቻቸውን በእኛ መካከል እንዲያዩ። ምክንያቱም መምህር ራሱን አይደለም የሚቀርጸው፣ እኔ የሚበልጠኝን ነው የምቀርጸው። እኔን አይደለም ተጨማሪ በረከት አይደለም የምቀርጸው፣ ከኔ የሚበልጡ። ስለዚህ እኔን ሳይሆን የምፈጥረው ብዙዎችን ስለሆነ ከኔ በላይ እንዲሆኑ ነው። ስለዚህ ይህንን ፕሮግራም ሳዩ ነገ በልጠው መገኘት እንደሚችሉ፣ ነገ ማደግ እንዳለ፣ ብዙ እውቀቶችን ማግኘት እንዳለ፣ መድረስ የሚፈልጉበት ራዕይና ዓላማ ላይ መድረስ እንደሚቻል እና ደግሞ የማብቂያው ሂደቱ ስለሆነ ይሄ ፕሮግራም ልጆችን በጣም ሰፖርት ያደርጋል ብዬ አስባለሁ። በጣም ደስ የሚል ፕሮግራም ነው። በጣም ጥሩ። እንግዲህ የተለያዩ መምህራኖች ይመጣሉ። የተለያዩ መምህራኖች እንደዚሁ ሀሳባቸውን እንጠይቃለን እና መምህር ሁልጊዜም ያው ትምህርት የሚቆም ነገር አይደለም አይደለ? ተማሪዎችን በየቀኑ አጥኑ፣ በየቀኑ አሳድጉ ራሳችሁን እንላለን እና መምህራኖችስ አሁን ላይ ቴክኖሎጂውም አለ፣ ተማሪዎች ፈጥነው እንዳልሽው ቀድሞ የመሄድ ነገር አለ እና እንደው መምህራኖች በምን አይነት ደረጃ ለተማሪዎቻቸው ሁሌ እየተዘጋጁ መሄድ አለባቸው እስቲ ያለሽ? እሺ መምህር በጣም ሬዲ መሆን መቻል አለበት። ስፔሻሊ በአሁን ላይ ያለ መምህር ከልጆቻችን ፍጥነት የተነሳ ልጆቻችን ካሉበት እድገት ደረጃ የተነሳ መምህር ቀድሞ መገኘት መቻል ይኖርበታል። የመጀመሪያው መምህር ዝግጁ መሆን ያለበት በአእምሮ ነው። ክላስ አንድ መምህር ገብቶ ከማስተማሩ በፊት ቅድመ ዝግጅት ይኖራል። ስለዚህ ለምሳሌ አኑዋል ፕላን ምንለው አለ፣ ሌሰን ፕላን አለው።
ከመግባቱ በፊት ክላስ። ስለዚህ አንድ መምህር በአይምሮ የመጀመሪያ ዝግጅት ሊኖረው ይገባል። ስለዚህ ልጆቹ ማሰብ መቻል አለበት። ምን አይነት ክላስ መፍጠር መቻል አለብኝ ልጆቼ እንዲስቡት ትምህርቱን እንዲወዱት። ስለዚህ እኔ ሳይንስን ሳስተምር ልጆቼ ይወዱታል ወይ? ስለዚህ እኔ ክፍል ስገባ ልጆቼ በጣም ደስ ብሏቸው ወይኔ ሚስ በረከት መጣሽ ተብሎ መማር መቻል አለባቸው። እንዲሁ ሳይንስ መጣ መባል መቻል የለበትም። ስለዚህ የመጀመሪያው መምህር ሬዲ መሆን መቻል አለበት በአይምሮ ነው። በስነ ልቦና በጣም ሬዲ መሆን መቻል አለበት። ልጆቼን ሳስተምር ልጆቼን ስቀርጽ የእለቱን ትምህርት ልጆቼ አንደርስታንድ እንዲያደርጉ በምን አይነት መልኩ ማቅረብ አለብኝ በማለት በአይምሮ ዝግጁነት በጣም ይጠይቃል። ከዛ በዘለለ ደግሞ ክላስ ውስጥ ዴሊቨር ከማድረጉ በፊት አዘባክ ያሉ ዝግጅቶች አሉ። ሌሰን ፕላን ማዘጋጀት፣ ቅድም እንዳልኩሽ ክላሴ ምን መምሰል እንዳለበት ወረቀት ላይ ነው መጀመሪያ ማሰፍረው። ስለዚህ ሌሰን ፕላን ላይ በጥሩ ሁኔታ ያልተዘጋጀ መምህር ክላሱን የሚያምርና በጣም ደስ የሚል ልጆቹን የሚስብ መሆን አይችልም። ስለዚህ ሁለተኛው ዝግጅት ደግሞ የጓዳ ዝግጅት ነው። የጓዳ ዝግጅት ላይ መምህር በጣም ሬዲ መሆን መቻል አለበት። ስለዚህ የጓዳ ዝግጅት ሲበላሽ የሳሎኑ ዝግጅት ይበላሻል። ዋናው ለተማሪው የሚቀርበው ዋናው ነገር ይበላሻል። ስለዚህ መምህር በሶስት ነገር ቅድም እንዳልኩሽ በአይምሮ መዘጋጀት አለበት። የጓዳ ዝግጅት ላይ በጣም ጠንቃቃ መሆን መቻል አለበት። ከዛም በኋላ ደግሞ ክላስ ዴሊቨር ሲያደርግ ለልጆቹ በምን አይነት መልኩ ሰዓት ዲቪዥኑ፣ ቲቺንግ ኤድ አጠቃቀሙ፣ የዕለቱ ትምህርት ላይ ምን አይነት መርጃ መሳሪያ ይዤ መግባት አለብኝ፣ ልጆቼን ይማርካል ወይ፣ ተቸብል ነው ወይ፣ ህይወት አለው ወይ ክላስ የሚለውን በደንብ መገምገም መቻል ይኖርበታል። ስለዚህ በዚህ መልኩ መሆን አለበት። በጣም ደስ ይላል። በጥሩ ሁኔታ ነው የገለጽሽው ብዬ ነው ማስበው። በጣም ደስ የሚል ነገር ነው። እንደው ቅድምም ትንሽ የተወሰነ አንስተነዋል፣ ግን ደግሞ እንደማጠቃለያም 6ኛና 8ኛ ክፍል ተማሪዎች አሁን ላይ እያየነው ነው ውጤታቸውን እያየን ነው። ከአቀባበል ከትምህርት አሰጣጥ ሊሆን ይችላል፣ በጣም ብዙ ምክንያቶች ሊኖሩ ይችላሉ። ግን ያው ባለቤቱ አይደለ ኃላፊነት የሚወስደው ትምህርት ወሳጁ ተማሪው። ስለዚህ እነሱ በምን አይነት ደረጃ በደንብ ትኩረት አድርገው ይህንን የሚኒስትሪ ፈተና ጥሩ ውጤት ለማምጣት ከወዲሁ ቀድመን ስለሆነ መዘጋጀት ያለብን እንደው እንዳጠቃላይ ምትያቸው በደንብ አስመረሽ ምትነግሪያቸው ነገር ካለ ለተማሪዎች? እሺ ለተማሪዎች የመጀመሪያ ምለው የህይወት መርህ ሊኖራቸው ይገባል። እንዲኖራቸው መመክረው የህይወት መርህ አንድ በጣም ወዶ አባባል አለ፣ የቱ ጋር ነህ ስትባል ለመናገር የምታፍርበት ስፍራ ላይ አትቆም ይላል። ስለዚህ ልጆች በዚህ ጉዳይ በጣም ጠንቃቃ መሆን መቻል አለባቸው። የሚቆሙበት ስፍራ፣ የሚገኙበት፣ የሚጫወቱበት ጓደኞቻቸው የምር እነሱን የሚመጥኑ ናቸው ወይ የሚለውን በጣም ቼክ ማድረግ አለባቸው። እንዝላል ከሆነ ሰው ጋር የሆነ ልጅ እንዝላል ነው የሚሆነው። በጣም ትጉ የሆነ በጣም ፎከስ የሚያደርግ ዲሲፕሊን ያለው ከወላጅ ጋር በጣም ጥሩ አቀራረብ ያለው ተማሪ ጋር ጓደኛ ስትሆኚ ምትመስዩ እሱ ነው፣ እርስ በርስ ስለሚቀራረጹ ማለት ነው። ስለዚህ የመጀመሪያ ልጆችዬ ሊኖራችሁ የሚገባው ምን አይነት ስፍራ ላይ ናችሁ በደንብ ራሳችሁ እንድጠይቁ ፈልጋለሁ። ሁላችሁ ከማን ጋር ነው? ከነማሚ ጋር ከዳዲ ጋር ያላችሁ ሪሌሽንሽፕ ምን ይመስላል? ከመምህራኖቻችሁ ጋር በግቢ ውስጥ። ስለዚህ የተግባቦትን ጉዳይ በደንብ ልታስቡበት ይገባል እላለሁ። ምክንያቱም ተግባቦቶቻችን በጣም እየተስተካከለ በመጣ ቁጥር የሚታዩ ለውጦች የሚታዩ ሂደቶች ስለሚኖሩ ማለት ነው። ሁለተኛ ደግሞ ተፈታኝ ተማሪዎች እንደመሆናችሁ መጠን ስኬጁልድ መሆን መቻል አለባችሁ። የአምስተኛ ክፍልን ትምህርት መቼ ነው ማጥናት ያለብኝ፣ የስድስተኛ ክፍልን ማጥናት ያለብኝ የቱ ነው የሚለውን በደንብ መታወቅ መቻል አለበት። ስፔሻሊ እኔ ልጆች ላይ የሚታየው ክፍተት ብዬ የማስበው የእለቱን ትምህርት ወዲያው ያለ ማጥናት ችግር ይታያል፣ የመሰብሰብ። ስለዚህ ለፈተና ሬዲ የሚሆኑ ዝግጅቶች አሉ፣ የሾርት ታይም ስተዲ ሾርት ፔሪድ ኦፍ ታይም ላይ የሚጠኑ ጥናቶችና እንደዚህ አይነት ጥናቶች ኢፌክቲቭ አያደርጉም። ስፔሻሊ ለናሽናል ኤግዛም ተማሪዎች በየቀኑ ዝግጅት የሚጠይቅ የሚኒስትሪ ጥያቄዎችን መስራት መለማመድ፣ ያልገባቸውን መጠየቅ በጣም የሚፈልግ ትምህርቶች ስላሉ ለምሳሌ ሂሳብም እንደዚህ አይነት ልምምዶች የሚፈልጉ ትምህርቶች እንደመኖራቸው መጠን በጣም የሚኒስትሪ ጥያቄዎች ላይ ፎከስ እንዲያደርጉ በጣም እንዲሰሩ እና ስኬጁልድ የመሆን ሰኞ ፕሮግራም ምንድነው ማጠናው፣ ማክሰኞ ምንድነው ማጠናው። ስለዚህ አሁን ብዙ ጊዜ ደግሞ አጥንተው የመተው አይነት ባህሪ አለ። ገባቸውም አልገባቸውም ሸምድደው የሚያልፉት። ሽምደዳ ለተማሪዎች የሚመከር አይደለም ስለሚረሱ ማለት ነው። ስለዚህ በቂ የሆኑ ልምምዶች እያደረጉ ያልገባቸውን ኮታውት ወይም ደግሞ በመያዝ መምህራኖቻቸው ጋር ሄደው ማውራት፣ መምህራኖቻቸውን መጠየቅ፣ አልፎም ደግሞ ባላቸው የረፍት ሰዓቶች ጥያቄዎች መስራት፣ በጥያቄ መጫወት ስለሚቻል ጥያቄ እየሰሩ ውድድር መወዳደር እርስ በርስ ስለሚችሉ ታይም አጠቃቀም ላይ ልጆች በጣም ጠንቃቃ መሆን መቻል አለባቸው። ሬዲነስ የሚጀምረው ከዜሮ ስለሆነ አሁን ያልተዘጋጀ ዝግጅት በኋላ ማምጣት ስለማይቻል። ሌላኛው ደግሞ በጣም በጥሩ ዝግጅት ላይ ያላችሁ ተማሪዎች ደግሞ ዝንጉነት እንዳይታይባችሁ በጣም ንቁ። ሚኒስትሪ ሰዓት ሲደርስ 1 ወር 2 ወር አይደለም የምንነቃው፣ አሁን መንቃት ከዜሮ። ስለዚህ አሁን ነው መሰላሉን የሚወጡት።
ስለዚህ መሰላሉን ቃስ እያሉ ታውን እየወጡት ጀስት የመጨረሻው ጫፍ ላይ ሲደርሱ ሚኒስትሪ ኤግዛም ነው ቴክ የሚያደርጉት። ስለዚህ ደረጃውን ቃስ እያላችሁ አትድከሙ፣ በደንብ በርቱ፣ አንብቡ። ያልገባችሁን ደግሞ የመጠየቅ ችሎታችሁን በደንብ አዳብሩ። ትጠይቃላችሁ፣ በጣም ጎበዞች ናችሁ፣ ትጠይቃላችሁ። ግን ደግሞ ከዚህ በበለጠ ደግሞ ሪፈረንሶችን የሚያነብ ጋይዶችን የሚያነብ ጋይድ አንብቦ የሚጠይቅ ያልገባውን ደጋግሞ የሚሰራ እና ደግሞ ሌላ መጨረሻ ምለው ማሚና ዳዲ ላይ ዲፔንድ አትሆኑ። በጣም ዲፔንድ የሚያደርጉ አሉ ኮች የሚፈልጉ ግሬድ 6 እና ግሬድ 8 በጣም ማቹርድ ኢነፍ ነው በቃ ብቻውን ኤክስቴንድ ለማድረግ እና በርቱልኝ እላለሁ ልጆች። በጣም ደስ ይላል። በጣም በጥሩ ሁኔታ ምንም የማይጨመርበት ደስ የሚል ማበረታቻ ለሁሉም ለመምህራንም ለተማሪም ነው የሰጠሽልን። በጣም ከልብ ነው የምናመሰግነው። እዚህ ድረስ መተሽ በጣም ደስ በሚል ሁኔታ ማብራሪያዎችሽን፣ የጥያቄዎችሽን እንዲሁም ደግሞ አበረታች የሆኑ መልእክቶችሽንም ስላደረስሽ ከልብ እናመሰግናለን። እኛ ደግሞ የልጆች ዓለም በመምህሬ ዝግጅት ስም ይህንን የምስክር ወረቀት እንሰጥሻለን። እናመሰግናለን። አመሰግናለሁ። በጣም ጥሩ በጣም ጥሩ። ውድ ተማሪዎቻችን እንግዲህ ዛሬ በጣም ደስ የሚል ቆይታ ከመምህር በረከት ጋር አሳልፈናል። ተማሪዎች በእርግጠኝነት እንደሚደሰቱበት እምነቴ ነው። ይሄን ፕሮግራም ያመለጣችሁ ደግሞ ማክሰኞ 11 ሰዓት ላይ በድጋሚ ብትከታተሉ ጥሩ የሆነ እውቀት ታገኛላችሁ፣ ምክርም እንደዚሁ እንላለን። የዛሬዎቹ እንግዲህ ጥያቄዎች በጣም ጥሩ እንደነበሩ ተስፋ እናደርጋለን። እናንተም እየሞከራችሁ ከኛ ጋር እየተሳተፋችሁ አብራችሁን ስለቆያችሁ እናመሰግናለን። ሳምንት ደግሞ ሌላ መምህር ይዘን በተመሳሳይ ሰዓት የምንገናኝ ነው የሚሆነው። ሜሮን ሙልጌታ አስፈጻሚያችን ቤተልሔም ብርሃኑና ከመላው የስቱዲዮ ባለሙያዎች ጋር አብረናችሁ ቆይታ አደረግን። ሳምንት እስከምንገናኝ መልካም ሳምንት።